ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ኢትዮጵያ ድምጿን አጥፍታ አሳካችሁ። ሀገሪቱ የደቡብ ኤርትራ የቀይ ባህርን ክፍል በይፋ መቆጣጠሯ ተሰምቷል። አሜሪካና እስራኤል በዝምታ ድጋፋቸውን ሰጥተዋል። የባህር በር ጉዳይ የቅንጦት ሳይሆን የህልውና ጉዳይ ነው ያለችው ኢትዮጵያ ድምጿን አጥፍታ የደቡብ የባህርን ክፍል መቆጣጠሯ ተሰምቷል። የመካከለኛው ምስራቅ ግርግር ነገሮችን እንዳቀለልላት እየተነገረ ያለችው ኢትዮጵያ ጫጫታ ሳይበዛበት የደቡብ ኤርትራ የቀይ ባህር ክፍል በይፋ መቆጣጠሯ የተሰማ ሲሆን አሜሪካና እስራኤል ደግሞ በዝምታ ድጋፋቸው መስጠታቸው ተነግሯል። አነጋጋሪውን መረጃ በዝርዝር ይዘነዋል። በሌላ በኩል ከትግራይ ሰራዊት ዋነኛ አዛዦች መካከል አንዱ የሆኑ ብርጋዴር ጀነራል ምግበይ ኃይለም በቅርቡ በሰጡት ቃለ መጠይቅ የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን ታጥቋል ብሏል። ለመሆኑ የቲዲኤፍ ጸረ ድሮን አስታጣቂ ማን ነው የሚል ጥያቄ የተነሳ ሲሆን በጥልቀት እንመለከተዋለን። በሌላ በኩል ደግሞ የሱዳን ጠቅላይ ሚኒስትር በኢትዮጵያ ጥገኝነት መጠየቃቸው አነጋጋሪ ጉዳይ ሆኗል። ጉዳዩ በትኩረት እየተመረመረ ነው ተብሏል። አጋጣሚው የሱዳን ቀውስ መባባስና ኢትዮጵያም በምስራቅ አፍሪካ ሁንም ወሳኝ ሀያል ሆና መቀጠሏን አመላካች ነው እየተባለ ይገኛል። ታደምጡታላችሁ። የቻይናው ፕሬዝዳንት ሺጂንፒንግ ዓለም የማንም የግል ንብረት አይደለችም ሲሉ ለምዕራባውያን አስደንጋጭ ማስጠንቀቂያ አስተላልፈዋል። ይህ በእንዲህ እንዳለ እስራኤል በፈጸመችው የነዳጅ ማከማቻ ድብደባ ምክንያት የቴህራን ሰማይ በመርዛማ ጭስ መታፈኑ ከፍተኛ ስጋት መፍጠሩ እየተነገረ ነው። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናምራለን። ኢትዮጵያ የባህር በር ጉዳይን ድምጿን አጥፍታ አሳካች። ዓለም በኢራንና በእስራኤል ጦርነት ተወጥሮ ዓይንና አእምሮውን መካከለኛው ምስራቅ ላይ ባደረገበት አጋጣሚ ኢትዮጵያ መታረም ያለበት ፖለቲካዊ ስህተት ያለችውን የባህር በር ባለቤትነት ጉዳይ ያለ ብዙ ድካምና ጫጫታ አሳክታለች ሲሉ ታዋቂው አሜሪካዊ ደራሲ የጂኦፖለቲካ ተንታኝና በዋሽንግተን ታይምስና በኤዥያ ታይምስ በመሳሰሉ ዝነኛ መጽሔቶች ላይ ብርቱ ሙግት በማቅረብ የሚታወቁት ጸሐፊም ብራንደን ዊቸርትሪ ለአሜሪካ ቮይስ ከተሰኘው የአሜሪካ የዜና ሚዲያ ጋር በነበራቸው ቆይታ አረጋግጠዋል። እንደ ደራሲና የትንታኔ ባለሙያ ብራንደን ገለጻ ከሆነ ኢትዮጵያ በአሁኑ ሰዓት የደቡብ ኤርትራ የቀይ ባህር ክፍል በይፋ መቆጣጠሯን ማረጋገጣቸውንና ኢትዮጵያ በዚህኛው የባህር ክፍል ላይ ተግባራዊ የሆነ ቁጥጥሯን እያሳደገች መሆኑን የጠቀሱ ሲሆን ከኤርትራ ጋር ጦርነት ውስጥ ያሉት የቀይ ባህር ደህንነት በኢራን ኃይሎችና ስጋት ላይ ወድቀዋል ብሏል። የሚያስቡት እስራኤልና አሜሪካ የኢትዮጵያ የቀይ ባህር ቁጥጥር በበጎ ከመመልከት አልፎ ተቃውሞ ባለማሰማት መስማማታቸውና ፈቃድ መስጠታቸው አክለው ተናግረዋል። አስተያየታቸውን በዚህ የማያበቁት ተንታኙ ቀጠል ሲያደርጉም ኢትዮጵያ አሁን በተግባር ተቆጣጥራ ባለችው በአሰብ ግርጌ በሚገኘው የኤርትራ ደቡባዊ የቀይ ባህር ግዛት ላይ አሜሪካና እስራኤል መከላከያ ኃይሎች ወደ ኢራን የሚተኩሱ ሚሳኤሎች፣ ሮኬቶችን ጨምሮ በጦርነት የሚያገለግሉ መሳሪያዎችን ወደ አካባቢው እንዲያስገቡና ስፍራውን እንደ ጊዜ የጦር ቤዝ እንዲጠቀሙበት ለማድረግ ንግግሮች መኖሩንና አበረታች ሂደት ላይ መሆኑን ጠቅሰው ይህም የሚያሳየው ኢትዮጵያ በተግባር ከወራት በፊት የኤርትራ ተብሎ ይታወቅ የነበረውን የባህር ክፍል እያስተዳደረች መሆኑን አሜሪካና እስራኤልን የመሰሉ የቀጠናው ተጽዕኖ ፈጣሪ ኃያላን ሀገራት በዚህ የኢትዮጵያ ድርጊት ቅሬታ እንደሌላቸውና በዝምታ እየተባበሩ መሆናቸውን እንደሆነ አክለዋል።
በዓለም አቀፍ ደረጃ ተሰሚነት ባላቸውና የበርካታ ሀገራት የፖሊሲና የውጭ ጉዳይ ስትራቴጂክ ግብዓት የሆኑት የጥናት ትንተናዎች በቅርቡ በርካታ የሚዲያ ተቋማት ላይ ሰፋ ያሉ አነጋጋሪ ትንታኔዎችን በማቅረብ የሚታወቁትና በስራዎቻቸው ከፍ ያለ አድናቆት ያላቸው ጸሐፊው ብራንደን ኢትዮጵያ ያለ ጫጫታ የቀይ ባህርን ዳርቻዎች ተቆጣጥራ ማስተዳደር ጀምራለች ሲሉ ይፋ ያደረጉበት ከባድ ሚስጥር በርካቶችን እያነጋገረ ሲሆን ለአስመራ ባለስልጣናትና አጋሮቻቸው ደግሞ ያልታሰበ መርዶ እንደሚሆን እየተነገረ ነው። እስካሁን ድረስ በኤርትራ በኩል ስለ ጉዳዩ የተባለ ነገር ባይኖርም በመጪዎቹ ቀናት አዲስ ክስተት መፈጠሩ አይቀርም የሚሉ ግምቶች እየተበራከቱ ናቸው። ኢትዮጵያ የቀይ ባህርን ጥያቄ የህልውና የሉዓላዊነት ጉዳይ ነው ካለች ዋላደር ብላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የ130 ሚሊዮን ህዝብ ሀገር ሆናም በታሪክም ሆነ በጂኦግራፊ የቀይ ባህር ባለቤት ሆና ሳለ በዝምታ የምትታሰርበት ጊዜ አብቅቷል ሲሉ እንደተናገሩት የቀይ ባህር ጥያቄ ቅንጦት ሳይሆን የህልውና ጉዳይ ነው የሚሉት የ4 ኪሎ አብይ አጀንዳ ሆኖ ከርሟል። ኢትዮጵያ ያለ ባህር በር ተዘግታ መቆየቷ የኢኮኖሚ እስረኛ እንድትሆን እንዳደረጋት በስፋት የሚነገር ሁኔታ ነው። የታሪካዊ ስህተት ለማረም የተጀመረው የዲፕሎማሲ ጥረት የቀድሞ ስርዓቶች የፈጠሩትን ክፍተት የሚደፍን የልጆቻችንን ወደፊት ዕጣ ፋንታ የሚወስን እንደሆነም ይነገራል። የፌዴራል መንግስት ጉዳዩን የያዘበት በሳል ዲፕሎማሲ ጥበብ ከመከላከያ ሰራዊታችን ጽናትና የኢትዮጵያ ህዝብ ለጉዳዩ ካሳየው አንድነት ተደምሮ ነው። የባህር በር አጀንዳ በቅርቡ በዲፕሎማሲው መንገድ ወይም በኃይል አማራጭ መልስ ያገኛል የሚለው ጉዳይ በስፋት እየታመነ የመጣ የጋራ መግባቢያ ነጥብም ሆኗል። በቀጣይ መረጃችን በሌላ በኩል ከትግራይ ሰራዊት ዋነኛ አዛዦች መካከል አንዱ የሆኑ ብርጋዴር ጀነራል ምግበይ ኃይለ በቅርቡ በሰጡት ቃለ መጠይቅ የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን ታጥቋል ብለዋል። ለመሆኑ የቲዲኤፍ ጸረ ድሮን አስታጣቂ ማን ነው? ቲዲኤፍ ጸረ ድሮን መሳሪያ እንደታጠቀ መነገር የጀመረው ዛሬ አይደለም፣ ከዓመት በፊት ነው። አሁን ደግሞ በተጨባጭ የጦሩ አመራሮች ይህንን እየተናገሩ ነው። ከዚህ ቀደም የወጡ መረጃዎች ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ አመልክተው ነበረ። ለዚህ የህወሓት ዝግጅት ደግሞ የካይሮ መንግስት ስውር እጆች እንዳሉ፣ ለዚህም የኤርትራ መንግስት ሁነኛ አገናኝ ስለመሆኑ ዘገቦች ያሳያሉ። የቲዲኤፍ ጸረ ድሮን አስታጣቂ ከሚባሉት መካከል ግብጽ አንደኛዋ ናት። ኤርትራና ሱዳን ደግሞ የጦር መሳሪያ አቅርቦቱ ላይ በሰፊ ይሰራሉ። ጀነራል ምግበይም ስለ ጸረ ድሮን ትጥቅ ያነሱት ጉዳይ ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ የሰጡትን ቃለ ምልልስ የሚያስታውስ ነው። ጠቅላይ ሚኒስትሩ ህወሓት ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዥና ወታደራዊ እንቅስቃሴዎችን እያደረገ ስለመሆኑ ዓለም አቀፍ ብዙሃን መገናኛ ግን የጦርነት ዝግጅቱ በሁሉም በኩል ነው፣ ጦርነት በየትኛውም ጊዜ ሊቀሰቀስ ይችላል ሲሉ ሀተታ ያስነበባሉ። የኢትዮጵያ መንግስት መከላከያ ሰራዊትን ወደ ትግራይ አቅጣጫ ማንቀሳቀሱን ህወሓትም ወደ ወልቃይትና ራያ ጦር ማስጠጋቱ በመግለጽ የጦርነት ስጋታቸውን የሚገልጹ በርካቶችም ናቸው። ከህወሓት ጋር ጠብ የፈጠረው የኤርትራ መንግስትም ጦሩን ወደ ኢትዮጵያ ድንበር ማስጠጋቱን ዘገባዎች ጠቁመዋል። በትግራይ አንዳንድ አካባቢዎች የኤርትራ ሰራዊት መግባቱንና አመራሮቹ ከነዋሪዎች ጋር ስብሰባ እስከ ማድረግ መድረሳቸውን መረጃዎች ያሳያሉ። ጠቅላይ ሚኒስትሩ ሰሞኑን በሰጡት ቃለ ምልልስም ይህንን ጉዳይ አንስተዋል። የትግራይ ህዝብ በተለይ ወጣት ታጣቂዎችን ጨምሮ እምቢ ለጦርነት እያሉ ከክልሉ በመውጣት ላይ መሆናቸውን ተናግረዋል። ህወሓት የትግራይን ወርቅና ሌሎች ማዕድናትን እየበዘበዘም ለጦር መሳሪያ ግዢ እያዋለ ነው። የጦርነት ቅስቀሳውን እያከናወነ ያለው ከምርጫ ቦርድ ተሰረስኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚሉ ምክንያቶችን በመጥቀስ ነው። እነዚህ ችግሮች ራሱ የፈጠራቸው ናቸው ሲሉም ጠቅላይ ሚኒስትሩ ወቀሳ አሰምተዋል። ጠቅላይ ሚኒስትሩ በበኩላቸውን በፍጹም በትግራይ ላይ የሚጀምር ጦርነት እንደሌለ ለማረጋገጥ ወዳለው ሲሉ ተናግረዋል። ኤርትራ መንግስትም ሻዕቢያን አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠው፣ ምናልባት ከሞከረ የመጨረሻ ሙከራ ነው የሚሆነው ሲሉ ማስጠንቀቂያ ሰጥቷል። ከዚህ የጠቅላይ ሚኒስትሩ ቃለመጠይቅ በኋላ የቲዲኤፍ ዋነኛ የጦር አዛዥ ጀነራል ምግበይ ኃይለም ጸረ ድሮን መሳሪያ መታጠቃቸውንና ከኤርትራ ጋር ጥምረት መፍጠራቸውን በይፋ ተናግረዋል። የፕሪቶሪያው የሰላም ስምምነት አሁን ከብዙ አቅጣጫ አደጋ ላይ ስለመውደቁ እየተነገረ ነው። የባህረ ሰላጤ ሀገራት አሁን በአካባቢው እየበለጠ ተሳትፎ እያደረጉ ነው። ሳውዲ አረቢያ በኤርትራና በኢትዮጵያ መካከል ጦርነት እንዳይቀሰቀስ ከመጋረጃው ጀርባ ስታደራደር ቆይታለች። አሁን ትኩረቱም ወደ እስራኤልና ኢራን ጦርነት ዞሯል። በልዩ ልዩ ዘገባዎች በኢትዮ ኤርትራ ጉዳይ እጇን እንዳስገባች የሚነገርላት ቴህራን በተለይም ለኤርትራ መንግስት የጦር መሳሪያና የድሮን ድጋፍ ስለማድረጓ ዘገባዎች ያሳያሉ። የኢትዮጵያ መንግስት የባህር በር ጥያቄን እንደ ስጋት የተመለከተችው ኤርትራ ከግብጽ፣ ከህወሓት እንዲሁም ከሱዳን ጦር ጋር ጥምረት
ስጋት ፈጥራለች። በሌላ በኩል ቴል አቪቭ እስራኤል ከሶማሌላንድ ከተባበሩት አረብ ኤምሬትስ እና ከኢትዮጵያ መንግስት ጎን መቆሟ ለግብጽ ጥምረት ያልተመቸ ሆኗል። አሁን ኢራንና እስራኤል በቀጥታ የገቡበት ጦርነት የቀጠናውን የኃይል አስተላለፍ ሊቀይረው ይችላል። በዚህ ሂደት ውስጥ የህወሓት ኃይል ጸረ ድሮን መሳሪያ ተጠቅቻለሁ ማለቱ ተሰምቷል። በቀጣይ መረጃችን የቀድሞ የሱዳን ጠቅላይ ሚኒስትር ለኢትዮጵያ መንግስት የተፋላሚ ቤተሰቦች ጥገኝነት ጥያቄ ያቀረቡ፣ መንግስት ጉዳዩን በከፍተኛ ጥንቃቄ እየመረመረ ነው ተብሏል። የቀድሞ የሱዳን ጠቅላይ ሚኒስትር አብዱላይ ሐምዶክም የፈጥኖ ደራሽ ኃይሎች አርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ወይም የሄሜቲ ቤተሰቦችና የስምምነት ጥምረት አመራሮች በኢትዮጵያ ጊዜያዊ መጠለያ እንዲሰጣቸው ለኢትዮጵያ መንግስት ጥያቄ ማቅረባቸው ተዘግቧል። እንደ ዘገባው ከሆነ አብዱላይ ሐምዶክ ጥያቄውን ያቀረቡት በሱዳን እየተካሄደ ካለው አስከፊ ጦርነትና ተለዋዋጭ የውጊያ ቀጠናዎች የተነሳ የእነዚህን አመራሮች ቤተሰቦች ከጉዳት ለመጠበቅ ሲባል እንደ ጊዜያዊ ሰብአዊ ጥገኝነት በማሰብ ነው። ጥያቄው እርሳቸውም ሆነ ቤተሰቦቻቸው አይመለከትም። የኢትዮጵያ መንግስት እስካሁን ለቀረበው ጥያቄ የሰጠው ይፋዊ ምላሽ የለም። ይሁን እንጂ ጥያቄውን መቀበል ሊያስከትል የሚችለውን ተጽዕኖ መንግስት በከፍተኛ ጥንቃቄ እየገመገመው ይገኛል። በመጨረሻም ዓለም የማንም የግል ንብረት አይደለችም። ሺጂንፒንግ ለምዕራባውያን ያስተላለፉት አስደንጋጭ ማስጠንቀቂያ። የቻይናው ፕሬዝዳንት ሺጂንፒንግ በቅርቡ ባደረገው ንግግር ሀገራቸው ዓለምን የመቆጣጠር ፍላጎት እንደሌላት ገልጸው ይልቁንም ዓለም የኛ ናት ብለው ከሚያምኑ አካላት ነጻ ለመውጣት እንደምትሰራ በይፋ አስታውቀዋል። ይህ ንግግር በታላላቅ ሀገራት መካከል ያለውን የጂኦፖለቲካ ፍጥጫ አዲስ ምዕራፍ ላይ አድርሶታል። ፕሬዝዳንቱ ይህንን መልእክት ያስተላለፉት የቻይና ወታደራዊ ዝግጁነትና ዘመናዊ የጦር መሳሪያዎችን በሚያሳይ መድረክ ላይ ነው። ንግግራቸው በተለይ ለምዕራባውያን ኃይሎች የተላከ ጠንካራ ማስጠንቀቂያ ተደርጎም ተወስዷል። ሺጂንፒንግ አጽንኦት የሰጡት ዓለም የጥቂት ሀያላን ሀገራት የግል ንብረት መሆን እንደሌለባትና የቻይና ወታደራዊ አቅም ዓላማው ይኸው እንደሆነ ነው። ይህ የአቋም መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። አንዳንድ ተንታኞች ንግግሩን እንደ አዲስ የኃይል ሚዛን ፍለጋ ሲመለከቱት፣ ሌሎች ደግሞ ቻይና በዓለም መድረክ ያላትን ተጽዕኖ ለማስፋት የያዘችው ስልታዊ አካሄድ መሆኑን ይናገራሉ። ይህ በእንዲህ እንዳለ ኢራን አዲስ ጠቅላይ መሪ ስትመርጥ፣ እስራኤል ደግሞ የኢራን የነዳጅ ማከማቻዎችን መደብደቧን ተከትሎ ኢራን በመርዛማ ጭስ መታፈኗ ተሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ለአዲሱ የኢራን መሪ የአጋርነት መልእክት አስተላልፈዋል። 88 አባላት ያሉት የኢራን የሃይማኖት ሊቃውንት ጉባኤ የአያቶላ ሐሜኒ ሁለተኛ ልጅ የሆኑት ሙጅታባ ሐሜኒ የአባታቸውን ቦታ በመተካት አዲሱ የሀገሪቱ ጠቅላይ መሪ እንዲሆኑ መርጠዋል። ሙጅታባ ሐሜኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን የአባታቸውን ቦታ በመተካት የአገሪቱ መንፈሳዊ መሪነትና ከፍተኛውን የስልጣን ቦታ ይቆጣጠራሉ የተባለ ሲሆን ከአብዮታዊ ዘብ ጦርና እንደ ሩሲያ ካሉ የቁርጥ ቀን አጋሮቻቸው ሙሉ ድጋፍ አግኝተዋል። ፑቲን ለኢራኑ አዲስ መንፈሳዊ መሪ ሙጅታባ ካሜኒ የእንኳን ደስ አላቸው መልእክት አስተላልፈዋል። ፑቲን በመልእክታቸው አዲሱ መሪ የአባታቸውን የአሊ ሐሜኒ ፈለግ በመከተልም ሀገሪቱን በክብር እንደሚያገለግሉ ያላቸውን እምነት ተናግረዋል። አሊ ሐሜኒ በጦርነት የመጀመሪያ ቀን በተሰነዘረም ጥቃት መገደላቸውን ተከትለው ልጃቸው ስልጣኑን ተረክበዋል። ፑቲን ሩሲያ ለኢራን የምታደርገውን የማይናወጥ ድጋፍ ያረጋገጡ ሲሆን ሞስኮ ለቴህራን ምንጊዜም ታማኝ አጋር ሆና እንደምትቀጥል አስምረውበታል። ኢራን አዲሱ መሪዋን ይፋ ባደረገ በት አጋጣሚ እስራኤል በኢራን የነዳጅ ማከማቻዎች ላይ በሰነዘረችው ጥቃት የቴህራን ሰማይ ላይ የሚታየው መርዛማ ጭስ ስጋት ፈጥሯል። በእስራኤልና በኢራን መካከል የሚካሄደው ጦርነት 9ኛ ቀኑን በያዘበት በአሁኑ ወቅትም እስራኤል ለመጀመሪያ ጊዜ የኢራን የነዳጅ መሰረተ ልማቶች ኢላማ ያደረገው የአየር ጥቃት ፈጽማለች። ጥቃቱን ተከትሎ የኢራን መዲና ቴህራን በድቅድቅ ጥቁር ጭስ መሸፈኗ ተነግሯል። የእስራኤል የጦር አውሮፕላኖች በኢራን የሚገኙ በርካታ የነዳጅ ማከማቻ ዴፖዎችን መምታታቸውን ተከትሎ ኢራን ሰማይ ላይ የተነሳው ጥቁር ጭስ ፀሐይ እስከ መጋረድ መድረሱን የዓይን እማኞች ተናግረዋል። የሮይተርስ እና የኤፒ ዜና ወኪሎች የለቀቋቸው ምስሎች እንደሚያሳዩት በመዲናዋ ሰማይ ላይ ታላቅ የጭስ ደመና ተንሰራፍቶ ይታያል። ይህን ተከትሎ የኢራን ቀይ መስቀል ማህበር ለቴህራን ነዋሪዎች አስቸኳይ ማስጠንቀቂያ አውጥቷል። ማህበሩ በመግለጫው ከነዳጅ ዴፖዎች የሚወጣው ጭስ መርዛማና ለጤና እጅግ አደገኛ በመሆኑ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉና ከአካባቢው እንዲርቁ አሳስቧል። ይህ በነዳጅ መሰረተ ልማቶች ላይም የተሰነዘረው ጥቃት ለ9ኛ ቀናት በዘለቀው በዚህ ጦርነት ውስጥ የመጀመሪያው መሆኑ ተመላክቷል። ጥቃቱ በኢራን የነዳጅ አቅርቦትና በኢኮኖሚዋ ላይ ሊያደርስ የሚችለው ጫና ከፍተኛ ሊሆን እንደሚችል የፖለቲካ ተንታኞች እየገለጹ ነው።
እስካሁን ባለው መረጃ ጥቃቱ በደረሰው የሰው ሕይወት መጥፋት ዙሪያ ከኢራን በኩል የተሰጠ ይፋዊ መግለጫ የለም። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።